እግዚአብሔር የእስራኤልን ሕዝብ ከግብጽ ባርነት ነፃ አውጥቶ ለአባታቸው ለአብርሃም ቃል ወደ ገባለት ወደ ተስፋይቱ ምድር ይመራቸው ጀመር። በሲና ተራራ ስር በደረሱ ጊዜ እግዚአብሔር ለእስራኤላውያን 10ቱን ትእዛዛት ሰጣቸው። እግዚአብሔር የተናገረውን ሁሉ እናደርጋለን ሲሉ ሕዝቡ በእርግጠኝነት ለሙሴ ተናገሩ። እግዚአብሔር ግን ለሕጎቹ ፍጹም መታዘዝን ይፈልግ ነበር። የእያንዳንዱ ሰው ድርጊት፣ ቃላት እና ሐሳብ ሳይቀር በእግዚአብሔር ፍጹም ሕግ ይዳኛል። አንዲት ትእዛዝ እንኳን ቢተላለፉ ስለ ኃጢአታቸው በደለኞች ይሆናሉ፣ ደግሞም በዘላለም ፍርድ አደጋ ላይ ናቸው። እግዚአብሔር 10ቱን ትእዛዛት ሰጣቸው። ስለሆነም ከእርሱ ፍጹም ባህሪ ጋር በማነጻጸር ልባቸው ምን ያህል ኃጢአተኛ እንደነበረ እንደ መስታወት ሆኖ ያሳያቸው ነበር። የሕጉ መሰጠት ከእግዚአብሔር የማዳን ዕቅድ አንዱ አስፈላጊ አካል ነበር። ሕዝቡ ኃጢአተኞች የመሆናቸውን እውነት ሲረዱ አንድ አዳኝ እንደሚያስፈልጋቸውና ይህንኑ እንደሚገነዘቡ እግዚአብሔር ያውቃል። ያ አንድ ሰው እግዚአብሔር ቃል የገባው አዳኝ ይሆናል። ነገር ግን አዳኙ እስኪመጣ ድረስ እግዚአብሔር የራሱን ሕዝብ ለኃጢአታቸው የሚገባቸው ቅጣት እንዳያገኛቸውና ይቅር እንዲባሉ አንድ መንገድን ያስታውቃቸው ቀጠል። ምክንያቱም በሲና ተራራ እግዚአብሔር ለሕዝቡ ሕጉን ብቻ አልሰጠም። እግዚአብሔር ለስርየቱ ያለውን ዕቅድ ለሙሴ ገልጦለት ነበር እንጂ። ስርየት ማለት የእግዚአብሔር ቅጣት ሲርቅ ማለት ነው። እግዚአብሔር ቅጣቱን በኃጢአተኛው ሕዝብ ላይ በመድረክ ፈንታ ቅጣቱን ወደ ጎን ዘወር የሚያደርግበት እግዚአብሔር አንድ መንገድ ሰጥቷል። ለስርየቱ በአጠቃላይ የሚያስፈልገው መሠዊያ ተብሎ በሚጠራው ውብና ተንቀሳቃሽ ከድንኳን በተሰራ ቤት አምልኮ ወይም መሠዊያ ስፍራ አምልኮ መፈጸም ነው። በቤት አምልኮ እግዚአብሔር ለሕዝቡ ቃል ገባላቸው፣ እኔ በመካከላችሁ እኖራለሁ። አሁን እግዚአብሔር በሁሉ ስፍራ አለ፣ ማለትም እርሱ በየትኛውም ስፍራ በተመሳሳይ ሰዓት አለ። ነገር ግን ለሕዝቡ በእውነትም እርሱ አብሯቸው እንዳለ ይረዱ ዘንድ እግዚአብሔር ሕልውናውን በደመና ከቤት አምልኮ በላይ መጥቶ በማረፍ ገለጸ። በኋላም በድንኳን የነበረው ቤት አምልኮ ዘላቂ በሆነ አሰራር በቤተ መቅደስ ተተካ። ይሁን እንጂ ያ ቀን እስኪመጣ ከስርየት ጋር ተያይዞ ለሚደረጉ ተግባራት ሁሉ ድንኳኑ አይነተኛ ስፍራ ሆኖ ነበር። ባለፉት ዘመናት እንደ ኖህና አብርሃም ያሉ እግዚአብሔርን የሚከተሉ ሰዎች ስጦታዎቻቸውንና መስዋዕቶችን ለእግዚአብሔር ያመጡ ነበር። አሁን ግን በቤተ አምልኮ እስራኤላውያን ለእርሱ መስዋዕቶቻቸውን ያመጡለት ዘንድ እግዚአብሔር ወጥነት ያለው መንገድን ሰጣቸው። እነኚህ መመሪያዎችም በዘዳግምና በዘሌዋውያን መጽሐፍ ተጽፈውላቸዋል። እግዚአብሔርም የሚያስፈልገውን ከነርሱ የጠየቀውን ያደርጉ ዘንድ ሕዝቡን የሚወክሉ ሰዎችን መረጠ። እነርሱም ካህናት ተብሎ ይጠሩ ነበር። አሁን በቤተ አምልኮ ስጦታዎቻቸውንና መስዋዕቶቻቸውን ሊያቀርቡ የተፈቀደላቸው ካህናቱ ነበር። ደግሞ የካህናቱ አለቃ ሊቀ ካህን ተብሎ ይጠራል። እግዚአብሔር ለእስራኤላውያን ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። እነርሱ የትኛውም እንስሳ እንዲያቀርቡም አልነበረም። እግዚአብሔር ነውር የሌለበት ተባዕት እንስሳ እንዲያቀርቡ በማለት በጣም ግልጽ መመሪያዎችን ሰጣቸው። ለእግዚአብሔር የሚቀርቡ ሁሉም እንስሳት ፍጹም ሊሆኑ ይገባል፣ ነውር ሊኖርባቸውም አይገባም። ይህም እግዚአብሔር የሚጠብቀውን ፍጹም ባህሪ ለመወከል ነበር። ቃሉ እንዲህ በማለት ይቀጥላል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እዚህ ጋር ልብ በሉ። ሰውየው ራሱን ለአምላኩ እየሰጠ አይደለም። ራሱ ሰውየውም አንዴ እንኳን አልተመረመረም ወይም አልተጠየቀም። ማንም ራሱን አልጠየቀውም። እየጸለይክ ነበር? ድሆች እየረዳህ ነበር? መልካም ሰው ነበርክ? በጭራሽ። ሰውየው አልተመረመረም። ሰውየው ኃጢአተኛ ነበር። እንስሳው ተመርምሮ ነበር። እንስሳው ንጹህ መሆን ነበረበት። አንዳች ነውር ሊኖረውም አይገባም። እንስሳው የሰውየው ምትክ ነበር።
ምትክ ማለት የሌላውን ስፍራ የሚወስድ ማለት ነው። ያ ቀን እንስሳው የሚመረመርበት እና በሰውየው ቦታ እንስሳው ቅቡል የሆነበት ነበር። እርሱም እጁን በሚቃጠለው መስዋዕት ራስ ላይ ይጭናል።